አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አይ እንዴት ከረማችሁ? አማን ነው ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? እህቶቼ ስራ እንዴት ነው? አፍያ ጤንነት ሁሉ ሰላም ነው ወይ? የአረፋ ዝግጅት እንዴት ነው? አላህ በሰላም ያድርሰን እና አገራችን ሰላም ነው። እንዳታስቡ፣ እንዳትጨናነቁ። ኦኬ ሰላም ነን። እየወጣን ነው፣ እየገባን ነው። ምንም ነገር የለም። አልሐምዱሊላህ አላህ የበለጠ ደግሞ ሰላም እንዲያደርገው ዱአ አድርጉ እንጂ ደህና ነን። እና ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እስከ አረፋ 9000 ልግባ ብያችሁ ነበረ። 8700 ምናምን ላይ ስታክ አድርጓል። አንቀሳቅሱት፣ እሺ አንቀሳቅሱት። በግዴታ ሳይሆን በውዴታ ነው። ቴንክ ዩ ሶ ማች። አንድ እህቴ በውስጥ መስመር ያጋራችን ሀሳብ አለ። ሀሳቡ ዩቲዩብ ላይ ጫኙና ወይም ደግሞ ለእህቶቻችን ንገሪያቸውና ሀሳብ ይስጡኝ፣ እኔ ኮሜንት አነባለሁ ብላ ነው። ምንድነው እሱ ባለቤቷ ከሷ በፊት ትዳር ነበረው። ትዳሩ ፈርሷል። ኦኬ ትዳሩ ፈርሷል። ሚስቱና እሱ ተነጋግረው ያላስማማቸው ደግሞ ወይ ብቻ እሷን ስላገኘ አይደለም ያችን የፈታት። ያችኛይቱን ሚስቱን ፈቶ 2 አመት ከቆየ በኋላ እቺን አሁን የምላችሁን ባለ ታሪኳን እህቴን ያገባል ማለት ነው። ካገባት በኋላ ያው እየኖሩ ከ1 አመት ምናምን በኋላ አላወራትም፣ አላያትም ኦር ደግሞ ስለሷ ምንም ኢንፎርሜሽን የለኝም ምናምን ብሏታል። ለአሁኒቱ ሚስቱ የመጀመሪያ ሚስቱ ማለት ነው። የመጀመሪያ ሚስቴ የት እንዳለች አላቅም፣ ኢትዮጵያ ውስጥ ትኑር አረብ ሀገር ትሄድ ታግባ ምን ትበል አላቅም ብሏል። ኦኬ ከዛ የሆነ ቀን ያው ከዚህኛይቱ ጋር እየኖሩ ነው ትዳራቸውን መስርተው። ከመጀመሪያይቱ ሄዳለች፣ ከሁለተኛይቱ ጋር እየኖሩ ከ1 አመት ከምናምን በኋላ ስልኩ ላይ የልጅቱን ፎቶ ብዙ ፎቶዎች ልኮላት አይሚን ልካለት እንዲሁም ፎቶውንና ፎቶዋን አቀናብራ በነሽዳ ልካ ወዲሱ ጠይብ እሱ ደግሞ የማይታይ ጋላሪ ውስጥ አስቀምጦት አየችው። ድንገት ስልኩን ስትነካካ ማለት ነው። እዚህ ጋር ሴቶች ልብ በሉ። አንዳንዴ ስልክ ውስጥ ምናምን የምንነካካው ነገር አለ። ዘምዘም እንገባለና ሾፍ ሾፍ እናደርጋለን። ስታይ ይችል ተረበሸች። ምክንያቱም አላወራትም፣ አንጻጻፍም፣ የት እንዳለች አላቅም፣ ኢትዮጵያ ትኑር ውጭ ሀገር ትኑር የማውቀው ነገር የለም ስለሷ ብሏታል። ፋይል ውስጥ ስገባ ደግሞ ሾፍ ሾፍ ስታደርግ ፎቶም ልካለች። የሱንና የሷንም ፎቶ በነሽድ ያቀናብራ ልካለች። ወኬ ተናደርኩኝ። ምን አልኩኝ? ከዛ በኋላ እንዳየሁ ወይም ደግሞ ይህን ነገር እንደደረስኩበት አወቀ። ከዛ ይሄ እኮ አጋጣሚ እንዴት ነው ምናምን ይሆናል አይደለ? እንዴት ነሽ ምን ደረጃ ደረስሽ ምናምን ብዬ ምናምን እሷ ራሷ ጽፋልኝ ምን ደረስክ እንዴት ነህ ማስታወሻም የለኝ አንተ ስትለኝ ላኩላት። የኔን ማስታወሻ ይሆነህ ብላ ላከችልኝ። ከዛ ቀናብራ ለካለኝ ነው እንጂ እኔ እና እሷ ምንም አይነት ግንኙነት የለንም በፍጹም 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 አለኝ። ይሄ ነገር 1-2 ቀን ሆዴን አመመው፣ ልቤም ሻከረ። ይቅርታ በአንቺ በኩል ቢሆን ይሄ ነገር በኔ በኩል ቢሆን በጣም እናድዳለሁ። ማለት ስልኬ ላይ የተቀመጠውን ነገር ስልክሽ ውስጥ ባይኑሮ አንቺም እንደዚህ ተጻጽፈሽ ከድሮ ባልሽ እናደር ነበረ። ተጻጽፈው አይደለም ፎቶ ተላልከው ገብቶችኋል አይደል? መላላክ ለምን አስፈለገ አላውቅም። በአንቺ ቦታ ቢሆን እኔም እናድዳለሁ። ይቅርታ እንደዚህ ነው በቃ የሆነ ለማስታወሻ ነገር ነው እንጂ ያን ሌላ ነገር ኑሮ አይደለም ምናምን አለኝ። ይቅርታ አድርጊልኝ ተሳስቻለሁ። ከስልኬ ላይ ማጥፋት ነበረብኝ እንደተላላክንም ወዲያው ብሎ አለኝ። ይቅርታ ምናምን አልኩት፣ ግን ከልቤ አይደለም፣ ልቤ ተፍቋል።
በዚህ ምክንያት ትዳሬን ላፍርስ አላፍርስ ይቅርታ ምናምን ብሎኛል። ያው ለማስታወሻ ተለዋወጥን እንጂ ሌላ ነገር ምንም አይነት ግንኙነት ምንም አይነት ነገር የለንም ብሎኛል። ልቤ ደግሞ በቃ ነገሩን ከነገረኝ ቅርብ ጊዜም ስለሆነ ሊሆን ይችላል ልቤ እምቢ አለኝ። ትዳሬንም ቀጥ ብዬ እንዳልመራ ልቤን ጽድት ማድረግ አቃተኝ። እንዳላቆመው ትዳሩንም ወልደናል ከብደናል። እንዴት ይሻለኛል? አንድ ሰው ባዋይ እንዴ እኮ ያጋጥማል። ሁሉም ሰው ላይ ያለ ነው። ሁሉም በየቤቱ ይዞት ነው እንጂ የማይጻጻፍ ከዛም አልፎ ብዙ ነገር የማይሰራ የለም ምናምን አሉኝ። ኦኬ ለአንድ ሰው አማክሬ ከአንድ ሰው ግን እንደዚህ ንገሪያቸውና የሴቶቹ አስተያየት ምንድነው? እነሱ በኔ ቦታ ቢሆኑ እንዴት ያደርጉ ነበረ ብለሽ ንገሪልኝ። ኮሜንት አነባለሁ ነው ያለችኝ። ኦኬ ኮሜንት ታነባለች። በተለይ እንደዚህ አይነት ነገር ያጋጠማችሁ እህቶቼ ኮሜንት አድርጉ። ይሄ ደግሞ እንደዚህ ህይወት ውስጥ ገብታችሁ ወልዳችሁ ከብዳችሁ ያላያችሁት እንዲህማ አፍንጫውን ላስ ነው የምለው ምናምን ማለት ምክር አይደለም። ጥሩ ነገር ጻፉ ማለት የሰው ልጅ ይሳሳታል፣ ፍጹም አይደለም። ተሳስቶ ሊሆን ይችላል፣ አጋጣሚ ሊሆን ይችላል ምናምን ብላችሁ ሀሳብ መስጠት ከሆነ ብቻ የሚሰማችሁን ነገር እኔም ቢሆን እንዲህ ነበር የማደርገው አንቺም እንዲህ ማድረግ አለብሽ ብላችሁ የሚጠቅም ነገር ጻፉላት ስለምታነብ ማለት ነው። ኦኬ በነገራችን ላይ ትዳር ላይ ብዙ ነገር ያጋጥማል። በጣም ብዙ ነገር ፈታኝ ነገር አለ። ገባችሁ? ሌላም ሰዎች ትዳራችሁን ለመበተን ባላችሁ ሊያወሩ ይችላሉ። በምንም ቁጥሩን አፈላልገው ሊያወሩ ይችላሉ። ሁለት ጥንዶች መሀል ለመግባት ማለት ነው። ገብቷችኋል? ወይም ደግሞ ባሎቻችሁን የምታስፈትሹ ሰዎች አላችሁ። የሰው ልጅ ስለተፈተሸ ንጹህ ነው። እኔ ቁጥርሽን ለጓደኛሽ ስትሽ በጓደኛሽ በኩል ስላስፈተሹ ታማኝ ነው ምናምን ማለት አይቻልም። ገብቶሻል? ታመን ያለው ይታመናል፣ አትታመን ያለው አይታመንም። እና ይሄ ባልሽን የምታስፈትሽ እስቲ ከኔ ውጭ ያወራሉ የሚስታለኝ የለኝም ይላሉ ብለሽ በጓደኛ የምታስፈትሽ ምናምን ይቅርብሽ። እና ለዚህ ለልጅ ማለት ነው የምትሏትን ነገር እስቲ ጥሩ ነገር ጻፉላት። ዞሮ የሰው ልጅ ይሳሳታል። ጥፋቱን አውቆ ይቅርታ መጠየቅ ደግሞ አንድ ነገር ነው። በእርግጥ ላለፈ ህይወት እንደገና ለማስታወሻ ፎቶ ተላልከን ነው ማለት ምናምን አይገባም። በቃ አልፏል። እዛ ጋር ህይወቱ ስላልሰመረ አላህ ስላልጻፈው ተፋተዋል። እሱ አዲስ ህይወት ጀምሯል። አዲስ ህይወት ሲጀምር ደግሞ አይደለም ፎቶ ተላልኮ ፎቶውን ከፎቶዋ ጋር አቀናብራ በነሽዳ እሱ ስልክ ላይ ተልኮ ያንን ነገር እቺ ልጅ ማየት በጣም ከባድ ነው። እውነት ለመናገር ሁላችንም ሴት ነን፣ አብዛኞቻችን ትዳር ይዘናል። ኦኬ በጣም ከባድ ነው። ግን አብዛኛው ቤት ሊኖር ይችላል እንደዚህ አይነት ነገር። ገብቷችኋል? ፍጹም ሰው የለም። ሰው ይሳሳታል፣ እንደኔ ያልኳት ማለት ነው። ግን ደግሞ እስቲ አብዛኞቻችሁ ምን ትላላችሁ? ኮሜንት ላይ ይሄን ነገር አስፈሩላት እና በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።